እንኳን በሰላም መጣህልኝ። ንገርም እስቲ ምንድነው ጠጋበይ የተደረገልኝ ምንድነው መስክርልኝ እስቲ። አእምሮ ጭንቀት ነበረብኝ። ከዛ ቁጥር 2 አረብ ዘፈር እሱ ይዞኝ ሄደ። ከዛም በኋላ እንትኑ ዘይቱን ወሰድኩና ዳንኩኝ። ከዛ ወንድኛለሁ። ከዛ ለእግዚአብሔር ምስጋና ስጡልኝ። ክብር አምጡ ለጌታ ለኢየሱስ። ኦኬ እስኪ ጓደኛው እንስማና ትንሽ ሊጨምር። እሺ እሱ በጌታ አይደለም እና እኛ የሚሰራው ጭፈራ ቤት ነበርና ጭፈራ ቤት እና የሆነ ሰዓት ላይ የሰራ ጣለበት ይዘው ቦታው ላይ ከዛ 3 ቀን ሆኗል። ሲያየው አላማረኝ። ከዛ ይሄ ነገር አቤጋ ለብሰና ለሰልይ ብዬ ይዤ መጣሁት 02 ላይ። ከዛ ይዤ መጣሁት እሱን አስቀምጬ እኔ ደግሞ ስራ ሰዓት 2 ሰዓት ነው 1 ተኩል ነው የምገባው። የሆነ እሱ ጋር አንድ ልጅ ነበር አስቀምጬ አዳራ ብዬ ወደ ስራ ገባሁት። ከዛ ተፋታ። ዘይትን ገሰ ልክ ከቸርች እንደመጣ ራሱን ትንሽ ተኛና አወቀ። መጀመሪያ አይተኛም ቆይ ይመላልሳል ዝም ብሎ። ቆይ አንድ ነገር አለ። በእለቱ ስታጸልዩኝ አእምሮ ኬዝ ነው ራሱን አያውቅም ነው። ምንም ነው ያልከኝ። ምንም በቃ የሆነ በቃ ራሱ እንደ እብደት ያደርጋል እኮ ለቆለ ራሱ አለቋል ራሱን አያውቅም ምንም። ምን ያህል ጊዜ ነው ራሱን ከሳተ? ቢያንስ 1 ሳምንት ይሆናል ራሱን ሳተ። እሺ ሳምንት ይሆናል ከሳተ። እሺ ከዛ ሲያየው አልተሻለም። እኔ ቸርች ይዤ መጣሁት። እሺ እግዚአብሔር መስገን አሁን በቃ ደስ ብሎኝ ክብር አምጡ ለጌታ። እግዚአብሔር ውለታ መሰክራለሁ ብለን መጣ። አይምሮን ሲተ ነበረ በጣም ስቼ ነበር። እሺ ራስህን አታውቅም? አይቅ ግባ ያሰኘኛል። ግባ ይላል። ማታ በቃ ሌላስ ሂድ ያሰኘኛል። ደግሞ ጭንቀት በጣም ይሰማኛል። እሺ አሁን ግን ኖርማል ድነሃል፣ ተፈውሰሃል። አሁን እስከዚህ አይጥለውም? ይጥለዋል? አይጥልም። ኖርማል ነው። በቃ ሰላማዊ ሰው ሆኗል። ክብር ለጌታ ይሁን። እንኳን ደስ አለ። እንኳን ለዚህ በቃ እንኳን። እሺ ጌታ ኢየሱስ ይወድሃል። አሜን። ኢየሱስን ለማመን ትፈልጋለህ ዛሬ? ከብደት የፈታን ኢየሱስን፣ ከምጥል በሽታ የፈታን ኢየሱስን ለማመን ትወዳለህ ትፈልጋለህ? እጅን አንሳ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ እኔ የምለውን በል። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ ዓለምን ክጄዋለሁ፣ ሰይጣንን ክጄዋለሁ፣ የሥጋ ስራዎችን ክጄዋለሁ። ከዛሬ ቀን ጀምሮ ልጅ ነኝ። ስለተቀበልከኝ አመሰግናለሁ። መርገም ስለተሰበረ አመሰግናለሁ። እስከ ለዘላለም በቤቲ አጽናኝ። በኢየሱስ ስም አሜን። ኢየሱስ ክርስቶስ አሜን። አንተስ? እውነት ነው? የቸርች ነህ አንተ? እኔ እዚህ መሰረት ክርስቶስ። አሁን እስካሁን የምትሰራው ጭፈራ ቤት ነው? አዎ። ምንድነው አንተ የምትሰራው ጭፈራ ቤት? እኔ ያው አስተናግዳለሁ። ወይተር ሆነ እሰራለሁ። የወይተሮች ኃላፊ ማለት ነው። አዎ። እሺ በምትፈልገው ቸርች አባል ሆነ እግዚአብሔር ቃል ተማር። እሺ ሆነ ቸርች ወስንና ንስሐ ገብቻለሁ ብለህ ሄደህ ወንጌልን ተማር፣ ደህንነትን ተማር። እሺ በኢየሱስ ስም አሜን። ተባረክ፣ ተመለስ። ታንክ ዩ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የናዝሬቱ ኢየሱስ ያድናል፣ ይታደጋል። የታመኑትን ደግሞ አያሳፍርም። በእውነት የአብ አምላክ ነው። አዳኝ ነው። ፈዋሽ ነው። ፈጥኖ ደራሽ ነው። ምክንያቱም እኔ የምመሰክርላችሁ እውነታውን ስላየው ማለት ነው። የዛሬ ሳምንት እዚህ የነበራችሁ ቅዱሳን ካላችሁ ከአንገት በላይ የሚያማችሁ ሰዎች ካላችሁ ፈጥናችሁ ነው ያለው እና እኔም ከኋላ ሆኜ
ፈጥኜ መጣው። ወጣን፣ ብዙዎች ሆነን ወጥተን ሳለ የዘይት ቀብቶ እየጸለየላቸው የእግዚአብሔር ሰው እኔን ግን በጣም ያመኛል አልኩኝ። እኔን አስቀረኝና ሌሎችን ቃል አውጥቶ እየጸለየ ሸኛቸው። ከዛ በመጨረሻ ላይ በጣም ልቤም ይመታል። ነገር ግን እንዲህ ነው ያለ፣ ትመሰክሪያለሽ ወይ አለኝ። አዎ መሰክራለሁ። ከዛ አልቅሼ ነው ለእግዚአብሔር ክብር እመሰክራለሁ አልኩኝ። ኢየሱስ ጌታ ነው። ከዛ ኃይል አለፈ። በጣም አመመኝ። ማታ አዳር አልነበረም። በጣም ነፍሴ ስትጨነቅ አደርኩኝ። እኔ ግን እንዲህ አልኩኝ፣ መዳኗን በሰውነቷ አወቀች ስለሚል መጽሐፍ ኃይልን እየተቀበልኩ ነው። ፈውስ በሰውነቴ ፈውስ በአእምሮ እያለፈ ነው አልኩኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእውነት ለኔ መዳን ሆነልኝ። የስጋ ብቻ ሳይሆን የሁሉ ነገር መዳን ሆነልኝ። እዚህ ጋር መጨረሻ ላይ በዋናነት ልመሰክር የፈለኩት ስለ በረከት ማለት ነው። 100 እጥፍ ትባረካላችሁ እያለ ለዚህ ቤት የቤት ኪራይ የሚሆን ኑና ዘርዝሩ ይል ነበር እግዚአብሔር ሰው። ቦርሳዬ ውስጥ ያለውን እግዚአብሔር አድርጎልኝ እኔ ሰስቼ ለምን ወጣለሁ ያለውን ይዤ ከቦርሳዬ ውስጥ ወደ እግዚአብሔር ሰው መጣው። በዚህ ሳምንት 100 እጥፍ እያለ ቃል ያወጣ ነበር። 100 እጥፍ እያለ ደመናም የለም ንፋስም የለም፣ ስራ አቁም ያለው ነገሮች ጭልምልም ብለዋል። እግዚአብሔር ግን ይችላል። እግዚአብሔር ግን ይችላል። ከዛ ዘሬን ዘራውኝና ቁጭ አልኩኝ። ባርኮ ሸኘን። ጠላት ምን አለኝ? እንደ ያለሽን እኮ ዘርተሻል በምን ልትሄጂ ነው አለኝ በር ላይ። እግዚአብሔር ትልቅ ነው። ባለቤቴን ደውዬ እጠራለሁ መጥቶ ይወስደኛል አልኩኝ። እንዲህ ቃል በቃል ነው። በምን ልትሄጂ ነው አለኝ። እግዚአብሔር ትልቅ ነው። ደወልኩለትና የእግዚአብሔር ሰው እኮ እግዚአብሔር በእግዚአብሔር ሰው በኩል አልፎ ጎበኘኝ ነው ያልኩት። ክብር ለእግዚአብሔር ይሁን። ስለዚህ ከዛ በኋላ መጥቶ ይዞኝ ሄደ። እሁድ ሰኞ ጠዋት ስልክ ተደወለልኝ። ስራ አቁም ያለው ቤት ነኝ ወር ከምናምን። ጽጌረዳ ወንድሙ ተባልኩኝ። አቤት። ቶሎ ብለሽ ሳውዝ ስታር ስልጠና አለሽና እንድትገቢ ተባልኩኝ። እንዴ ኢየሱስ የአቤ አምላክ 100 እጥፍ እያስለቀቀ ነው አልኩኝ። 100 እጥፏን እያስለቀቀ ነው አልኩኝና በእምነት ወጣው። ታምሜ ነበረ ብያቸዋለሁ። እየተንቀሳቀስኩ አይደለም። ወጣውኝና ወደ ክፍለ ከተማ ምንድነው መገጣጠሚያ ይዘሽ ነው ተብያለሁ። የት ነው? ሳውዝ ስታር። እሺ ተጻፈ፣ ተሰጠኝ። ሄድኩኝ። ግማሽ ሰዓት 4000 ምናምን ብር ወዲያው አበል ተሰራልኝ። እንዴ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከዛ ማክሰኞ ዕለትም ደግሞ እዛ ቤት ምክንያቱም የሚሰጥ ይቀበላል ይላል። ዘሬን ልዘራ እዛ ቤት ደግሞ ሄድኩኝ። ካረገልኝ ለእግዚአብሔር ልዘራ እንዲህ ነው ብዬም አልተናገርኩም። ዘሬን ዘርቼ 100 እጥፌን እቀበላለሁ። እኔም የወንጌል አርበኛ ነኝ፣ መከታ እሆናለሁ። ከዛ ጽጌረዳ የሌሎችን አናውቅም። ያንቺ እኮ ቀጣይነት አለው ተብሏል። የአቤ አምላክ ነው። 100 እጥፍ አዘርቻለሁ። ስለዚህ ኢየሱስ ጌታ ነው። እንዴ አንቺ ቤት ቁጭ ብለሽ ነገር መለቀቅ ጀመር። አብ ወልድ መንፈስ ቅዱስ አጽንቶታል። ስለዚህ ኢየሱስ ጌታ ነው። የስጋዬንም ያኛው ሁለቱንም በረከቴን ነው እዚህ ቤት ያገኘሁት። ስለዚህ እግዚአብሔርን አመስግኑልኝ፣ አመስግኑልኝ። ኢየሱስ ጌታ ነው። እዚህ ጋር አንድ ነገር ልላችሁ ፈልጋለሁ። ይቅርታ። ዘር ሲባል ለራሳችን ነው፣ የእግዚአብሔርን ሰው አይደለም። ራስሽን ነው የምታገለጊው፣ ማንነትሽን ነው የምታገለጊው። ኢቭን እስክንባል ድረስ መጠበቅ የለብንም። የትም አባሉ ነው። እኔ እዚህ ቤተ ክርስቲያን አባል አይደለው፣ ነገር ግን የቤቱ ባለቤት ልጅ ነኝ፣ አርበኛ ነኝ፣ ግዴታ አለብኝ። ስለዚህ ዘራችንን በኩራታችንን አስራታችንን በታማኝነት ለአቤም አይደለም ለዚህ ቤትም አይደለም ለእግዚአብሔር ነው የምትሰጠው። ስትታመን ይታመንልሃል። ደግፉ። ይሄን ራእይ በእግር እንዲቆም ኢየሱስ ጌታ ነው። ስለዚህ ማገልገል በብዙ ነገር ይቻላል። ስለዚህ እህቴ አገልጊ፣ ወንድሜ አገልግል። እድል ነው ይሄ። ስለዚህ እላችኋለሁ ባላችሁ ነገር ብልጥ ሆናችሁ የእግዚአብሔር ሰው ተናጠቁ። ከአንደበቱ እስኪወጣ አትጠብቁ፣ ፍጠኑ ሲል። ምክንያቱም ኮኔክት ያደረገ ሰው ሞባይል ቻርጅ ሊደረግ ቢሳካ ወዳው ነው የሚወስደው። ስለዚህ ዘራችሁን ሲል
ሁለት ሶስት ሰው እስኪወጣ አይደለም ቀድሜ እኔ ያለሽን በቃ ዋናውን በኩራቱን ይዘሽ ተናጠቂ። ምክንያቱም እግዚአብሔር ነው እሱ አይደለም። በሱ ውስጥ ያለው ሊባርክሽ ስለሆነ ነው። ስለዚህ እህቶቼ ወንድሞቼ እግዚአብሔርን በዚህ ሰዓት ማገልገል እድል ነው። ባለን ነገር አገልግሉ። ባላችሁ ነገር አገልግሉ። እስክንጠራ ሮሮ እስኪነገረን አንጠብቅ። ስለዚህ እኔ እግዚአብሔር አድርጎልኛል አደርግለታለሁ፣ እቀጥላለሁ። ለወንጌል ለቤቱ ስራ መከታ ሆናለሁ። ሰይጣን ይፈር፣ ዲያብሎስ ይፈር፣ እግዚአብሔር ትፈር፣ አጋንንት ይፈር። ስለዚህ ኢየሱስ ጌታ ነው። ኢየሱስ ያድናል። ሃሌሉያ! እግዚአብሔርን አመስግኑ። በጌታ በኢየሱስ ክርስቶስ ስም ፈውስሽን አጸናው። አሜን። በኢየሱስ ስም አጸናው። አሜን አሜን። ኢየሱስ ጌታ ነው። አሜን።